ዛሬ የሚደረገው የሳምንቱ ሁለተኛ ምርጥ ጨዋታ እከክልኝ ልከክልሽ ደርቢ ይባላል። ገባሽ አይደለ? ወንድም ጥላና ዋና ወንድማ። ይሄ ጨዋታ ይሄ ፊክስቸር በአመት ሁለቴ ሲደርስ እንዴት አባቴ ደስ እንደሚለኝ ለምን ብላችሁ ጠይቁኝ። ቸልሲ ካሸነፈ ማን ዩናይትድን ኩክ አረጋለሁ። ማን ዩናይትድ ካሸነፈ ቸልሲን ኩክ አረጋለሁ። አቻ ከወጡ ሁለቱንም ኩክ አረጋለሁ። ዞሮ ዞሮ እራት መብላቴ የተረጋገጠ ነገር ነው የምልህ። በቃ ገባርለ ነገ 6 ይሄ ጨዋታማ ስትሪም ይደረጋል። እናቴ ደብል ቻንስ ለመቋጠር ማለት ነው። የሁለታችሁም ላይ ብቻ ላገባ ጨፍራለሁ፣ ለሰዓት ሳደባለሁ ምናምን። የሁለታችሁም ደጋፊ ነኝ፣ የሁለታችሁም ቋጣሪ ነኝ። ገባርለ እራት መብላት ብቻ ነው የምፈልገው ነው ገባርለ። የራስን ጨዋታ ሁለታ ጠብቅ ምናምን ነገር ደግሞ እንዳትለኝ ምንም ውጤት ተከሰተ እነዚህ ሰዎች ማረግ አለብኝ። ገባሽ አይደለ? ቸልሲ ራስሽን እጣ ፋንታ ያለፈው ሳምንት መወሰን ስላልቻልሽ አድክም ወያላ ስለሆንሽ ትወጊያለሽ። አንቺ ደግሞ ነው ሳይመለከትሽ እኮ ነው ዲኤስቲቪ እየከፈልሽ ሁለት ወር ሙሉ ከፍለሽ ዲኤስቲቪ ነን የቋጠርሽብኝ። ገባሽ አይደለ? እንዴት ሰው ለመወየል ይከፍላል? ገባርለ ስለዛ ምንም አይመለከተኝም። ራት በላለው ላይቭ ነው በላ እንዳረሱ ላይቭ ከችበሉ ይሄ ስትሪም ይደረጋል ግዴታ ዛሬ ማለት ነው። ሰው ሜዳ ሄደን በሌለ ተከላካይ ልንጫወት ነው። ዮሮ ተጎዳ ማንም አይጎዳ። እኔ የዮሮ መጎዳት ምንም አያስደነግጠኝ። በሄቨንና በሉክሾ እንገባለን። የቼልሲው አለቃ ሊያም እንትናን ነው የሚመስለው፣ ግን ሜምፊስ ዴፓይ ነው የሚመስለው። ሜምፊስ ዴፓይ ከስቶ ሜምፊስ ዴፓይ ደግሞ የኛ ተጫዋች ነበረ። ስለዚህ በዚህ ሎጂክ ዛሬ ቼልሲን እናሸንፋለን። አዲሱ ማሊያ ነው የወደዳችሁት፣ አዲሱ ማሊያ ወደነዋል እያላችሁ ኮሜንት ላይ መጻፍ ትችላላችሁ። ግን እንዴት ነው ያበደ ነው ያራዳል። ገብርኤል ፒስ ነው በጣም ነው የሚያምረው። ማርያምን ስታንፎርድ ብርያ የዛሬው ምሽት ተጠባቂ ጨዋታ ማንቸስተር ዩናይትድ ከቼልሲ በስታንፎርድ ብሪጅ ማለት ነው ምሽት 4 ሰዓት ሲል እንግዲህ የሚደረግ ይሆናል። እናስኛ ሊቬ ደጋፊያን ምን ስራ አለን ነው የምላችሁ። ምሽት 4 ሰዓት ላይ የቋጠረው ሰዓትና የቋጠረው ቀን ሊታወጅ ስለሆነ ሰብሰብ በሉ ሊቪያንስ። ዛሬ ማለት ነው ሁለቱም እንዲያሸንፉ በእርግጥ አንፈልግም። ከተሳካልን ላቻ ነው የምንቋጠረው። በቃ ላቻ ይቋጠር። ካልተሳካልን ግን እቺ የለንደኗ አቀበት ከምታሸንፍ አንዳንዴ ጠላትህንም ይሄ በጣም መጥፎ ጠላቴ ነው፣ ትልቁ ጠላቴ ነው፣ ግን ጠላትህንም ለጥቅም ስትል ልትፈልገው ትችላለህና አይታወቅም። ምክንያቱም ነው ብላችሁ ጠላቴን አልደግፍም ብሞት ምትል ደጋፊ ያለ ጥቅምህን አስጠብቅ ጥቅምህን። ነገ ከኤቨርተን ጋር ነው የምንጫወተው በእነሱ ሜዳ፣ ከባድ ነው። ስለዚህ እኛም እንደ ቼልሲ አቋማችን ስለሚወላውል አይሆንምና ማለት ነው ይሄ ጨዋታ ቢያንስ ላቸው ይቆጥራል። ካልተሳካ ግን እችኛዋ ላይ እንድትሸነፍ እንቋጥራለን ማለት ነው። ይመቸን። ከዛ በፊት ግን ከ8 ሰዓት ተኩል ጀምሮ ፕሪሚየር ሊጋችን ዛሬ ይመለስልናል። አሪፍ ጨዋታ አለ። ይመቻችሁ። ካልተጫወተ የሚያሸንፈው ከተጫወተ የሚሸነፈው ተወዳጁ ክለባችን ኢዝ ባክ። ዛሬ የቋጠረው ቀን ያራዳ ልጆች ቸላው እዛው 2000 ትሰጣጫለሽ። እኔ ቼልሲ ቢያሸንፍ ነው ደስ የሚለኝ። የምሬ ነው ደስ የሚለኝ ቼልሲ ቢያሸንፍ ነው። ሃንግማን ዛሬ መጠቀም ያለብሽን እድል ተጠቀሚ። የምሬ ነው። ሻምፒየንስ ሊግ መግባት ከፈለግሽ ይችን በሲስተም እና በቴክኖሎጂ ችግር በስህተት ቶፕ 4 የገባቻትን በጋራ ሆነን ማስወረድ አለብን። ያራዳ ልጆች ዛሬ የጨዋታ ቀን ያራዳ ልጆች። እንግዲህ መሳይ ተፈሪም ኮንሰርት አለው። በኮንሰርቱ አብዛኛው ቋጠሮ ካንስል እንዳይሆን ያራዳ ልጆች እንዳትረሱ ለማለት ነውና የሚገርም ጨዋታ አለ ዛሬ። ቼልሲ በሜዳሽ ዛሬ አንቀባረሽ ሻሸን ታሸንፊያለሽ ብዬ እምነት አለኝ። በእርግጠኝነት ሻሸ ላይ በጣም ብዙ ጎደሎች አሉ። በተለይ መከላከል ላይ ማጉዌር የለም፣ ማርቲኔዝ የለም። ሶ ከባድ ነውና ቼልሲ መጠቀም ያለብሽን እድል ተጠቅመሽ እከክልን ቶ ስትወድቅ አይምርህም። እንዲወድቅ ደግሞ የራስን እጥረት ማድረግ አለብሽ። ሃንግማን እንመንሽ፣ ለራስሽ ብለሽ አይመለከተንም። ነገ እሁዳችንን እሁድ አድርገን አጠጥመን የኛ ተወዳጁ ክለባችን እንግዲህ በአመት ወደ 60 ምናምን ጨዋታ የተጫወተው ክለባችን እንግዲህ ነገ ቀብረር ብሎ ይመጣልናል። እንግዲህ በጣም ከባድ ጨዋታ ደርቢ ነው። ኤቨርተንን
እንለጥፋታለን። የምሬ ነው። ከነገው ከወሳኝ የፕሪሚየር ሊግ ጨዋታ በፊት እንግዲህ ማይክል ካሪክ ስለ ኮቢ ማይኖ ተጠይቆ ነበር። እኛ ብዙዎቻችን ያሳሰበን ኮቢ ማይኖ በነገው ጨዋታ ይመለሳል ወይ የሚለው ነገር ነው። ማይክል ካሪክም እንግዲህ አሁን ላይ ኮቢ ማይኖ በአሪፍ ሁኔታ ላይ ይገኛል። ለነገ ጨዋታና ለዚህ ወሳኝ ሰዓት እንግዲህ የቻለውን ሁሉ አድርጎ ወደ ሜዳ መመለስ ይኖርበታል ሲልም እንግዲህ ማይክል ካሪክ ተናግሯል። ይመለሳል አይመለስም የሚለውን ግን በይፋ አልተናገረም። የኮቢ ማይኖ ጉዳይ አጠራጣሪ ቢሆንም ማቲያስ ዲላይትና እንዲሁም ደግሞ ፓትሪክ ዶርጉ ደግሞ ከነገው ጨዋታ ውጪ መሆናቸውንም ተናግሯል። ሌላኛው ስለ ሜሰን ማውንት ነበር። ሜሰን ማውንት በማንቸስተር ዩናይትድ ቤት ውስጥ ቦታ አለው ወይ ተብሎ የተጠየቀው ማይክል ካሪክ እሱ እውነት ነው፣ ሜሰን ማውንት ምንጊዜም ቢሆን በማንቸስተር ዩናይትድ ቤት ውስጥ ቦታ አለው። እሱንም ቦታውን ለማስከበር የቻለውን ሁሉ እያደረገና የሚደረገውን ሁሉ እያደረገ የሚገኝ ተጫዋች ነው። ሜሰን ማውንት ሁልጊዜም ቢሆን በማንቸስተር ዩናይትድ ቤት ውስጥ ቦታ አለው። በባለፈው ምሽት ጨዋታ ላይም እንግዲህ ሜሰን ማውንትን ወደ ሜዳ ያልመለስኩት ጨዋታውን ለማመጣጠን እንዲረዳኝ አስቤ ነው እንጂ ሜሰን ማውንት አሁን ላይ ቦታ ሳይኖረው ቀርቶ አይደለም፣ በሱ ጉዳይም አልጨነቅም ሲልም እንግዲህ እንዲሁም ማይክል ካሪክ ተናግሯል። ሌላኛው ስለ ቼልሲ ጨዋታ ነው። የቼልሲ ጨዋታ ወሳኝ ጨዋታ ነው። አሁን ላይ በፕሪሚየር ሊጉ ምርጥ ፐርፎርማንስ እያደረግን እንገኛለን እና ምርጥ ቦታ ላይ እንገኛለን። ይሄ ወሳኝ ጨዋታችን ነው። ይሄን ጨዋታ ለማሸነፍ ደግሞ የቻለውን ሁሉና ማድረግ የምንችለውን ሁሉ እናደርጋለን። ይሄን ጨዋታም አሸንፈን ደግሞ ቀጣይ ሲዝናችንን እናሳምራለን ሲልም እንግዲህ ማይክል ካሪክ ተናግሯል። በዚህ ጋዜጣዊ መግለጫ ላይ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እኔ በጣም ያናደደኝ የቼልሲው አሰልጣኝ ያለው ነገር አለ። እሱን ደግሞ በቀጣይ ቪዲዮ ሰራላችኋል። በሳካ ስቄ በዚህኛው ደረሰብኝ። ሳካ ከሲቲ ጨዋታ ውጪ ነው ስል እኔ ደግሞ ያለ 4 ሴንተር ባክ ቼልሲን እገጥማለሁ። እንዴት ነው ቼልሲን ያለ እነዚህ ሴንተር ባኮች የምንገጥመው? እኔ ሴንተር ባክ አለመኖራችን አይደለም፣ ሁነኛ 6 ቁጥር የለንም። ለተከላካይ መከታ የሚሆን ደጀን ሽፋን የሚሰጥ 6 ቁጥር የለንም። ያለ 6 ቁጥርም እኮ ነው እኛ እየተጫወትን ያለነው ስቲል አመቱን በሙሉ። ጭራሽ ሴንተር ባኮቻችን የሉም። አሁን ሉክሾንና አይደን ሄቨንን ነው ሴንተር ባክ ላይ የምናጣምረው። እነሱን አጣምረን እንዴት ነው የምንሆነው? ይሄ ክረምት 6 ቁጥር እንደሚያስፈልጉ ሁሉ ተከላካይ የሚያስፈልገናል ጎበዝ። የቼልሲ አጥቂ ቆራጭ ናቸው ጎበዝ። እኔ አሰልጣኛችን ተአምር ካላሳየን በስተቀር ማለት ነው እኔ ቼልሲ እንጃ ጎበዝ፣ ያስፈራል። ባንጋበዝ ቢቀርብን። ከቸልሲ ለመውጣት ምንም አይነት እቅድ የለኝም። ኮል ፓልመር ወደ ማንቸስተር ዩናይትድ እያሉ ግምታዊ አስተያየት በሚሰጡ ሰዎች ያስቁኛል። ቶፕ 4 ብንጨርስ ምናምን እሱን ስትገረፍ ተወሯል፣ እሱን ስትለጠለጥ ተወሯል። የጨዋታ ቀን ይላል ያራዳ ልጅ። ዛሬ ማንቺዬ ፎንካ ከቸልሲ ጋር ያኔ በጣም አርፈን ስለመጣን ትንሽ ተቸግረን ነበር። ጉልበት ምናምን አጠቃቀም ተቸግረን ነበር ነው ማለት። ዛሬ ግን አንቸገር። ይሄን እርግጠኛ ተከላካዮቻችን የሉም ግን ለናንተ አናንስም ነው ማለት። ወንድም ጥላ ወንድም በወንድሙ ላይ ይነሳል የሚባለው ተረትና ምሳሌ ዛሬ ቸልሲ ላይ በደንብ እንፈጽመዋለን። ድል ለኃያሉና ለገና ነው ክለባችን ማንቸስተር ዩናይትድ። ግሎሪ ማን ዩናይትድ። ከቸልሲ ለመውጣት ምንም አይነት እቅድ የለኝም። ኮል ፓልመር ወደ ማንቸስተር ዩናይትድ እያሉ ግምታዊ አስተያየት በሚሰጡ ሰዎች ያስቁኛል። ቶፕ 4 ብንጨርስ ምናምን እሱን ስትገረፍ ተወሯል፣ እሱን ስትለጠለጥ ተወሯል። የጨዋታ ቀን ይላል ያራዳ ልጅ። ዛሬ ማንቺዬ ፎንካ ከቸልሲ ጋር ያኔ በጣም አርፈን ስለመጣን ትንሽ ተቸግረን ነበር። ጉልበት ምናምን አጠቃቀም ተቸግረን ነበር ነው ማለት። ዛሬ ግን አንቸገር። ይሄን እርግጠኛ ተከላካዮቻችን የሉም ግን ለናንተ አናንስም ነው ማለት። ወንድም ጥላ ወንድም በወንድሙ ላይ ይነሳል የሚባለው ተረትና ምሳሌ ዛሬ ቸልሲ ላይ በደንብ እንፈጽመዋለን። ድል ለኃያሉና ለገና ነው ክለባችን ማንቸስተር ዩናይትድ። ግሎሪ ማን ዩናይትድ። አታምጣው ስላምጥቶ ቆለለው አለ። ጭራሽ የማርቲኔዝና የማጉዌር ቀይ ሳይገርመን ላይኖሮም ተጎዳ። በኤቨንና በሌኒሮ እንዴት ነው የምንጫወተው በእነዚህ ታዳጊዎች እያልኩ ነበረ እኮ። ሉክሾን ካላስገባ ማይክል ካሪክ ያሟለን ነበረ። ጭራሽ ሌኒሮም ተጎድቷል። አሁን በኤቨንና በሉክሾን ነው የሚጫወተው። ያው ዳሎና ማዝራዊ እንደተጠበቁ ናቸው በግራና በቀኝ። ካሪክ አሁን የዚህ ሰውዬ ጉዳት ምን ያህል ነው የሚለው ነገር ያሳስበዋል። ምክንያቱም ማጌሪሽ ይመለሳል ቢያንስ በቀጣዩ ጨዋታ፣ እሱ ችግር የለውም። በሉክሾም ይጫወታል። ነገ ምን ሊሆን ነው? ምን አይነት እድል ውስጥ ነው የገባው? የድብደባ ቀን። ከዛ በፊት ግን ይሄ ፍሪክ የሚለው ሰምተን እንመለስ። የድብደባ ቀን ዛሬ በሜዳ
እነዚህ እኮ ከየት እየመጡ እንደሚረብሹ እኮ አይገባኝም እኮ። እንደዚህ አይነት እያስተማሩ እውቀት የሚያስጨብጡ ቪዲዮዎች እንዳያመልጣችሁ የፎሎ ምልክቷን ተጫኗት። የማንቼ ፋሚሊዎች ማለት ነው ዛሬ እነ ማጉዌር፣ ማርቲኔዝ፣ ዴኒሮ ብቻ ተከላካይ ስለሌለን ይህን ጨዋታ በቃ ዶሚኔት ተደርገን የምንሸነፍ ነው የመሰላችሁ። እመኑኝ ማይክል ካሪክ የማጠብቁትን ማንቸስተር ዩናይትድ አሳይቶ በዚህ ጨዋታ ያልጠበቃችሁትን አጨዋወት አሳይቶ የዛሬውን ጨዋታ በድል እንደምንወጣ እርግጠኛ ነኝ። እኔ ማይክል ካሪክ ላይ 100% እምነት አለኝ ማለት ነውና እንዳያሳስባችሁ፣ ዛሬ እንዳያሳስባችሁ። ለማንኛውም የማንቼ ፋሚሊዎች ኳስ የምታዩበት 4 ሰዓት ነው ማታ። የምታዩበት ከሌላችሁ ሙሌ ጆስ ዋን ይሄ ቴሌግራም ቻናል እዛ ላይ ገብታችሁ ማግኘት ትችላላችሁ። ወይም ደግሞ ሊንኩን ባዮ ላይ አስቀምጬላችኋለሁ። እዛ ላይ እየገባችሁ ተቀላቀሉ። ይመቻችሁ። ዋላ ሰበር ዜና። ይህንን ዜና ባልነግራችሁ በጣም ደስ ይለኝ ነበር፣ ግን ምንም አማራጭ የለኝም። ለእናንተ ዜና ማድረስ አለብኝ። ሌኒሮ አንድ ያለን ተከላካይ ማለት ነው በጉዳት ምክንያት ከለንደን ከሄዱት ተጫዋቾች ስም ዝርዝር ውስጥ የለም ወይም አልተካተተም፣ ተጎድቷል ማለት ነው። እንደ ሀሳብ ግን ለምን ቢዘለን አሪፍ ነበር። ከቼልሲ ጋር ለምናደርገው ጨዋታ የምር ምንድን ነው? የለንደኑ ጀግና የለንደኑ ጌታ እየመጣልሽ ነው ማንቸስተር ማታ ባሉልኝ ለቼልሲ ቼላው እየመጣንልሽ ነው። ለንደንን አፈር ከድሜ ልናፈርስ እየመጣንልሽ ነው። ለንደን መሃል ጩኸት በረከተ፣ የሌላውን ባናቅም ቼልሲው ፈረሰ ሲባል ነው የምትሰሚው ማለት። ሸሌሲ ማለት ነው በዛሬው ጨዋታ ይሰለፋል ተብሎ ይጠበቃል። አቅምሽን የምታሳይበት ቀን ነው ሸሌሲ። ሜሰን ማውንት ተመልሷል። ኮቢ ማይኖ ልጃችን ተመልሷል። እንደገና ሌኒሮ በዛሬው ጨዋታ ለንደን ከተጓዘው ክለብ ጋር የለም ተብሏል። ጀማም ዛሬ ሄቨንዬ በቃ አቅምሽን የምታሳይበት ቀን ደርሷል። ራስን ግለጥ ይላል ጌታ። ግለጥ ራስን በቃ ዛሬ እና ጀማው ስለስንት ይጠናቀል ጨዋታው። ቪዲዮ ለማይሰራ ድጋፍ ሼር ላይክ ማድረጋችሁ እንዳትረሱ። ይመቻችሁ። ምሽት 4 ሰዓት ጨዋታው ይደረጋል። ቼላ ቁዳፈ ሳንድሮ ማርቲኔዝ፣ ሌኒ የሮ፣ ሃሪ ማግዋየር እነዚህ 3 ወሳኝ ተጫዋቾች ነገ ቸልሲን ከሚገጥመው የማንቸስተር ዩናይትድ ስኳድ ውስጥ አልተካተቱም። እንግዲህ ቸልሲ ይህንን ቡድን አሸነፈ ድጋሚ የሻምፒዮንስ ሊግ ተስፋችንን ከፍ ካላረክልን እኔ በጣም ታሳዝነኛለህ። ኢቨን አቻ አልጠብቅም። አቻ የምጠብቁ የቸልሲ ደጋፊዎች ካላችሁ ትልቅ ክለብ ነው ያለ። ትልቅ ክለብ ይዘህ አቻ እንዳትመኝ። ካላሸነፍን የሻምፒዮንስ ሊግ ቻው ነው። ሻምፒዮንስ ሊግ ቻው። ኢሮፓ ሊግም ልንወጣ እንችላለን። ከስር እነ ብሬንትፎርድ እነ ኤቨርተን እያሽቋለጡ እየተከተሉ ነው። ዝቅ በል እስቲ ተመልከታቸው። ወንድም ጥላ እወዳችኋለሁ፣ ግን በ365 ቀናቶች ውስጥ 2 ጊዜ እንገናኛለን። 2 ጊዜ በፕሪሚየር ሊጉ ስንገናኝ ጠላቶች ነን። ያራድዬ ልጅ እንጂ ከኔ ጋር ሳትጫወቺ ስቀሪ እኮ ሁሉንም ጨዋታ እንድታሸንፊ እኮ እመኝልሻለሁ። ግን ከኔ ጋር ስትገኝ እንድትሸነፊና በቃ ምንም ሳታገቢ እኔ ረግጬሽ እንድትወጪ ነው ፍላጎቴ ማለት ነው። ያራድዬ ልጆች ነገ ካላሸነፈን በጣም በጣም ይደብረናል። ቸልሲ እንዳታስቀይመን። ከንቲባው ነኝ። መልካም አዳር። ዛሬ አታሸንፉና ማለት ነው ሁልህም ጨርቄን ማቄን ሳትል ክለቡን ለቀቱታል እንዴ? በነፃ ነው እንዴ ደግሞ ዝም ትበሉት? በነፃ ዛሬ አታሸንፉና ማለት ነው። ያበቃ። እነዚህ ሰዎች ወንድም ጥላዎች ያለ ተከላካይ ነው የሚጫወቱት። ከፈለክ መትረታ አገባለህ፣ እንደፈለክ አርጋ አግባ፣ አይመለከተኝም ምን ሲጀመር። ዛሬ ግን ታሸንፋላችሁ። አለቀ። የመጨረሻ ነገር ነው። ሁሌ አሁንማ ማሸነፍ እንዴት እንደሆነ ራሱ ጠፍቶባችኋል። ወይ ታሸንፋለህ ወይ ክለቡን ለቀህ ትወጣለህ። ምርጫው እናንተ ነው። በቃ ዱቡሎ አትወስዷትም ካሁን በኋላ ዱቡሎ ማለት